ባቂዳው የሚተማመን ከሆነ ባቂዳው ካፈረ ችግር የለም። ሰነዱን ንገረን እኮ ነው ያልነህ። ይኸውልህ ለጊዜው ሰነዱን እኔ ጋር የለም። እሱ ግን በቪዲዮ ወጥቶ ያውቅ المفروض والله ያለ ወዱ ስም መጥራት አይጠበቅብም። ያለ ወዱ ልታረግ ይገባል። والله ምሬድ ከዛ ውስጥ ይሄን ኮሜንት ልትመለከቱ ትችላላችሁ። ተመልክታችሁም ሊሆን ይችላል። ኮሜንቱን እንደምትመለከቱት ምን ይላል? ወደ ነብዩ አለይሂ ሰላቱ ወሰላም ስም ስትጠሩ ውዱ አድርጋችሁ ነው አላለም። جاء الحق وزهق الباطل السلام عليكم ورحمة الله وبركاته ድና የተከበራችሁ የቻናላችን ቤተሰቦች እንደምን ከረማችሁ? ዛሬም በአላህ ሱብሓነሁ ወተዓላ ፍቃድ በአዲስ ርዕስ በአዲስ ቪዲዮ ተመልሰናል። የዛሬው ቪዲዮአችን የሚሆነው ከዚህ በፊት በነበሩት ውይይቶች ላይ ያስተዋልናቸው ወሳኝ የሆኑ ነገሮችን ወደ እናንተ እናደርሳለን ማለት ነው። እናንተ ደግሞ እነዚህ ቪዲዮዎች ተመልክታችሁ እንደጨረሳችሁ ለተቀረጡ ሙስሊሞች ሊደርስ ስለሚገባ ሼር ማድረጋችሁን አትርሱ። ባረከላሁ ፊኩም። በዚህ ውይይት ላይ ያስተዋልናቸው በርካታ ነገሮች አሉ። ከዛ ውስጥ የተወሰኑትን ብቻ ነው ዛሬ በዛሬው ቪዲዮ ማስቃኛችሁ። እነዚህ ንግግሮች የተስተዋሉት ግማሾቹ በውይይቱ መሃል ቢሆኑም ግማሾቹ ደግሞ ከውይይቱ በኋላ የተስተዋሉ ነገሮች ናቸው። ከውይይቱ በኋላ እንደምታውቁት በራሱ ቤት ላይ የራሱን ሰዎች አስገብቶ ብዙ ነገር ሲመክር ነበረ። ከዛ ውስጥ አንዱ በጣም የሚገርመው አንዱ ከዚህ በፊት ቪዲዮ ሲሰራ በጣም በርካታ ቪዲዮዎችን ይሰራ ስፔሻሊ የሱፊዮችን ስም በማንቋሸሽ እነዚህ ቀብር አምላኪዎች እነዚህ የሆኑ ነገሮች እያለ በርካታ ቪዲዮዎችን ሲሰራ የነበረ አንድ ሰው የተናገረው ነገር እጅግ በርካታ ትኩረቶችን ስቦ ነበር በጊዜው። ምክንያቱም ከተናገረው ነገርና ከሚተገብረው ተግባር ጋር ጭራሽ የሚሄድ ነገር ስላልሆነ የተናገረው ንግግር ይሄ ነገር ሙሉ ለሙሉ ይሄ ንግግር እነሱ እነማን እንደሆኑ ለሚያስተውል ሰው በደንብ አድርጎ ፍንትው አድርጎ የሚናገር ንግግር ነው የተናገረውና በጣም ያ ቪዲዮ ሲዘዋወር ነበር በተለያዩ ሰዎች ላይ። ሁላችሁም ይሄንን ቪዲዮ ላልሰሙ ሰዎች አድርሱት። እናንተ ደግሞ ምን እንደተረዳችሁ ከዚህ ቪዲዮ ኮሜንት ላይ አስቀምጡልኝ። እስኪ እንስማው መጀመሪያ። አይፍራ። ለምን ነው የሚፈራው? ባቂዳው ማይፈራ የሚተማመን ከሆነ ፊቱን ከፍቶ ያውራ። ኡስታዝ ይሄን እንዳይረሱ አንተ ፊቱን ከፍቶ ያውራ። ባቂዳው የሚተማመን ከሆነ ባቂዳው ካፈረ ችግር የለም። ካፈረ ይደበቅ። እንግዲህ ይሄ የምትመለከቱት ሙራድ ይባላል። ከዚህ በፊት ቪዲዮ ሰርተንበታል። አይታችሁ ከሆነ ቪዲዮውን ለማስታወስ ያክል ይሄን የመሰለ ቪዲዮ ይሄው ሰነዱ እዛው ላይ እንደለ። እሺ ክፈተው አሳየን። ክፈተው መሰነዱ። እሺ ታገስ ትንሽ። ሰነዱን ንገረን እኮ ነው ያልነህ። ምትለናት ይስልኝም። ይሄው ሰነዱን እየከፈትኩልህ ነው። ታገስ አልኩህ እኮ። A few moments later ይኸውልህ ለጊዜው ሰነዱን እኔ ጋር የለም፣ ግን የሙአሊፍ በዚህ መልኩ ሰፊ ሰዓት ሲፈልግ ከቆየ በኋላ ከዛም በኋላ መረጃ የለኝም ያለ ሰው ነው ሙራድ ማለት ነውና ይሄ ሰው ምን እያለ ነው? ቪዲዮዎቹን በርካታ ቪዲዮዎች ቻናል ውስጥ ገብታችሁ ማየት ትችላላችሁ። በርካታ ቪዲዮዎችን ሰርቷል። ከነዛ ቪዲዮዎች ውስጥ አንዱ እንኳን በፎቶ ወይም በምስል ወጥቶ የተናገረበት የለም። እዚህ ጋር ግን ምን እያለ ነው? ባቂዳው የማያፍር ከሆነ በፎቶ ወጥቶ ይናገር እያለ ነው። እንደዚህ አድርጉና ተወያዩ እያለ ምክር እየሰጠ ነው ማለት ነው። ግን እሱ አንድ ቀን እንኳን ፎቶውን አሳይቶ ወይም ደግሞ በፊት በቪዲዮ ወጥቶ አይታወቅም። ባቂዳው የሚተማመን ከሆነ እስኪ በቪዲዮ ይውጣ እያለ ነው። እሱ እስከዛሬ ድረስ እንደዚህ በቪዲዮ ወጥቶ የማይናገረው ባቂዳው ስለማይተማመን ነው ማለት ነው። ኢናዘር ወርድ ስለዚህ ይህ ሰው ማን ነው ማለት ነው? በእርግጠኝ የማያደርጉትን ነገሮች የሚያወሩ ሰዎች ናቸው። በዛ ላይ ደግሞ የሚመክረው የጭራሽ እሱ የሌለበትን ነገር ነው የሚመክረው። የማያፍር ከሆነ ወጥቶ ይናገር በቪዲዮ። እሱ ግን በቪዲዮ ወጥቶ ያውቃል። ምን አይነት ሰዎች እንደሆኑ ከዚህ ቪዲዮ በደንብ በቀላሉ መረዳት ትችላላችሁ። ሌሎች ነገሮች ኪታቦች ማገላበጥ ወይ ደግሞ ሌላ ሰው ሪፈር ማድረግ አያስፈልግም። እቺ ቪዲዮ ብቻ እነሱ እነማን እንደሆኑ በደንብ አድርጋ ፍንትው አድርጋ ታሳያለች ብዬ አስባለሁ ለሚረዳ ሰው ነው። ወደ ሁለተኛው ጉዳይ ስናልፍ ደግሞ በርካታ የስተዋልናቸው ነገሮች ቢኖሩም በርካታ ሰዎች ደግሞ በዚህ ውይይት የተነሳ አልሐምዱሊላህ ኮሜንቶቹንም እንደምንመለከተው በተለያዩ ዲኤሞችም ራሱ ለብዙ ሰዎች ባሳወቁት መልኩ አብዛኛው ሰው እውነታውን የተረዳበት ውይይት እንደሆነ ተመልክተናል። በእርግጥ የተለያዩ ኮሜንት ምስሎችን ባሳያችሁ እናንተ ራሳችሁ ናችሁ ሄዳችሁ ኮሜንት ያደረጋችሁት የሚል ኮሜንት አይጠፋም። በርካታ ሰዎች አሉ እውነታውን በዚህ ውይይትም ሆነ በሌሎች ውይይቶች የተረዱ ማለት ነው። ለምሳሌ የመጀመሪያውን ሳሳያችሁ እዚያው ውይይት ላይ የነበረ አንድ ኮሜንት ነበረ። ውይይቱ ላይ ምን ሰዓት ነው ይሄ ኮሜንት የተመለከተው? ሰውየው መረጃ አምጣ ተብሎ እሱ ግን የሚያመጣው ሌላ ነገር ሲሆን ከቁርአን መረጃ አምጣና እኔ አላምንም አለ ብለ ማሳጣት ትችላለህ በሚለው ሰዓት ላይ እሱ ግን ከሌላ አንተ መረጃ ተቀበለኝም እያለ ሌላ መረጃ ሲያመጣ በርካታ ሰዎች እውነታውን ተረድተዋል። ምክንያቱም የሸሸ እንደሆነ ስላወቁ ማለት ነውና ከዛ ውስጥ ይሄን ኮሜንት ልትመለከቱ ትችላላችሁ። ተመልክታችሁም ሊሆን ይችላል። ኮሜንቱን እንደምትመለከቱት ምን ይላል? ወላሂ ተመልሻለሁ ከዋሃብያ የሚል አንድ ኮሜንት አስተውለን ነበረ። ከዛም አልፎና ተርፎ ደግሞ
በእነሱ ከዛ በኋላ ውይይቱ ካለቀ በኋላ ሰውየው በራሱ አካውንት ሄዶ የራሱን ጀሌዎች ሰብስቦ ሲነጋገር ነበረ። የራሱን ሰዎች ቅድም እንደነገርኳቸው የራሱን ሰዎች ገብተው በምስል ውጣ በቪዲዮ ውጣ በለው ባቂዳህ የምትተማመን ከሆነ የተለያዩ ነገሮች እያሉ ሲዝቱን የነበሩት ላይ ደግሞ ያተስተዋለች አንድ ኮሜንት ነበረች። በእርግጥ አሁን ይሄንን ኮሜንት እናንተ በእርግጠኝነት ይሄንን ቪዲዮ የማሳያችሁ ሰዎች አንዴ ቀልባችሁ የጠመመ ሰዎች ኮሜንት ላይ ገብታችሁ ራሳችሁ ስማችሁን ሪኔም አድርጋችሁ ገብታችሁ ጽፋችሁት ነው ስማችሁን የእናንተ ሰው ነው የጻፈው ብላችሁ ኮሜንት ማድረጋችሁ አይቀርም። ሌሎች በርካታ ዲኤም ያደረጉ ሰዎች አሉ እንደነገርኳቸው። እነዛን አምጥተን ማሳጣት ስለማንፈልግ ነው። ይሄ ኮሜንት ላይ ስለወጣ ግዴታ የሚያውቅ ያውቃል በዚያ ውይይት ላይ ምን ያህል ኪሳራ እንደገጠማቸው እነዚህ ሰዎች የነሱ ውሸት ወይም ደግሞ የነሱ አስመሳይነት በዛ ውይይት ላይ እንደተጋለጠ በእርግጠኝነት ሁላችሁም አይታችኋል ብዬ አስባለሁ። ስለዚህ ሁለተኛው ደግሞ በነሱ እሱ በሚያወራበት ቤት ላይ የተስተዋለ ነው። ስሙን ብንተው ይሻላል። ስሙን እናንብበው ከተባለ እጅግ በርካታ ነገር አለ ማለት ነው። እዚህ ጋርም እንደምትመለከቱት ምን ይላል ማለት ነው? ተመልሻለሁ ከዋሃቢያ አቂዳ የሚል ኮሜንትም ተስተውሏል ማለት ነው በተደጋጋሚ። ከዚህ ውይይት ላይ ያስተዋልናቸው በርካታ ነገሮች ቢኖሩም እነዚህ ወሳኝ የሚባሉ ነገሮች ናቸው። በእርግጥ ቅድም እንደነገርኳቸው ይሄንን እናንተ ራሳችሁ ናችሁ የጻፋችሁት እንደዚህ ማለት እንደነሱ ውሸት ስለሚመስላቸው ማለት ነው እኛ የምናወራው ነገር። ቅድም እንዳያችሁት እንግዲህ ራሳቸው የማያደርጉትን ነገር ነው እነሱ ለሌላ ሰው የሚያዙት። በዛ ላይ ደግሞ ሁሉም ሰው እንደነሱ ውሸታም ነው የሚመስላቸው። አይታችኋል እንግዲህ ሙራድን ከዚህ በፊት በደንብ አድርገን አሳይቻችሁ ነበር አይደል? ምን አይነት ሰው እንደሆነ መረጃ ፈልጋለሁ ብሎ መረጃ ሲፈልግ ቆይቶ እኔ ለጊዜው ሰነዱ የለኝም ብሎ ሰፊ ሰዓት አስጠብቆ ሰነድ እንደሌለውና ውሸታም እንደሆነ በራሱ ላይ የመሰከረ ሰው ነው። በደንብ አድርገን በሌላ ቪዲዮ በደንብ አድርገን አይተነዋል ማለት ነው። ከፈለጋችሁ ዞራችሁ ቪዲዮዎቹን ማየት ትችላላችሁ። ሌላኛው በሶስተኛ ደረጃ ሁላችንም ያስተዋልነው ነገር ምንድነው? ይሄ ሰውዬ ምን ሲል ነበር እዛ ውይይት ላይ? ሁሱ የተባለውን ሰው ለመጥራት ውዱ አድርገህ ነው የምትጠራው ሲል ነበር እንደተመለከታችሁት። እሱ ራሱ አሁን በራሱ አካውንት ላይ ይቅርታ ጠይቋል። ነገር ግን ያንን ንግግር በመናገሩ ግን መጀመሪያ ምን አይነት የማያስተውሉ ሰዎች እንደሆኑና ራሳቸውን ገደል እንዴት እንደሚከቱ በዚያ ቪዲዮ የሚያስተውል ሰው በደንብ አድርጎ አስተውሏል ማለት ነው። በዛ ንግግር እንግዲህ የተናገረው ንግግር ይሄንን ይመስላል። ወገናችን እያለ ያለው ባለፈው ወንድማችን ሁሴን ጀዛሁላሁ ኸይረን المفروض والله ያለ ወዱ ስም መጥራት አይጠበቅብም። ያለ ወዱ ልታረግ ይገባል። والله ምሬን እንዳታቋርጥ ዝም። ይሄን በጣም እጅግ የሚገርም ነገር ነው። እሱ በርካታ ነገሮችን በከራማ ጉዳይ ላይ በበረካ ጉዳይ ላይ በተለያዩ ነገሮች ላይ በርካታ ነገሮችን ሲናገር ነበር። ያሁን እዚህ ቪዲዮ ላይ ብናመጣው ጭራሽ ጊዜ አይበቃንም። የተናገራቸው በጣም አጸያፊ ንግግሮችን ማለት ነው። ስለዚህ ሁሱ ዊላያነት ስላለበት ወይም ደግሞ ወልይ ስለሆነ እና በጣም ትልቅ ሰው ስለሆነ የሱን ስም ለመጥራት ብቻ ውዱ አድርጋችሁ ነው መጥራት ያለባችሁ ሲል ነበር። እነሱ እኮ ነብዩ አለይሂ ሰላቱ ወሰላምን ስም ለመጥራት ውዱ አድርጋችሁ ነው አይሉ። ምን ያህል እያካበደው እንደሆነ ተመልከቱ። እሱ እንደዚህ ሲል የተናገረበት የራሱ የሆነ ምክንያት አለ። የራሱ ከራማ አለው። የራሱ ወልይ ነው ይሄ ሰውዬ፣ ወይ ደግሞ ከነብዩ አለይሂ ሰላቱ ወሰላም በላይ ነው ሊል ይችላል። ለምን? ምክንያቱም የነብዩ አለይሂ ሰላቱ ወሰላምን ስም ስትጠሩ አላለም። ከዚህ በፊት በብዙ ቪዲዮዎች ላይ አላለም። የነብዩ አለይሂ ሰላቱ ወሰላምን ስም ስትጠሩ ውዱ አድርጋችሁ ነው አላለም። ግልጽ ነው አይደለ? ሁሱን ግን ስም ስትጠሩ ውዱ አድርጋችሁ ነው ብሎ ነው የተናገረው። ምን ያህል ገደል የጨመረው ንግግር እንደተናገረ ማለት ነው። እዚህ ንግግር ላይ በጣም ከመፍራቱ የተነሳ በጣም ምንም አይነት መረጃ የሌለው ሰው ከመሆኑ የተነሳ ያልሆነ ገደል ውስጥ ሲገባ ተመልክተናል። በዛ ውይይት ላይ በርካታ ነገሮችን ያስተዋለው በዛ ውይይት ላይ እንግዲህ እነዚህ ነገሮች በአጠቃላይ የተስተዋሉት በአንድ ውይይት ላይ ነው ማለት ነው። ከዚህ በተጨማሪ የተለያዩ ነገሮች አሉ በዛ ውይይት ላይ ያስተዋልናቸው፣ ግን እነዚህን ሁላችሁም በደንብ አድርጋችሁ እንድታስተውሏቸው በእነዚህ ንግግሮችና ውይይቱ ይዞ በመጣው ትሩፋቶች የተነሳ በርካታ ሰዎች እውነታውን ሊረዱ ስለሚችሉ ይህን ቪዲዮ ሼር ማድረጋችሁን አትዘንጉ። ባረከላሁ ፊኩም። ቀጣይ ደግሞ በሌላ ቪዲዮ እንመጣለን። እስከዚያው ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።